ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩግላን ባለንበት ሰዓት አቆጣጠር የዛሬ ግንቦት 20 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃትና ድል፣ የሰብአዊ መብት ጥሰቱና ሪፖርት፣ የተቀነባበረ የኦሮሚያ ማንነት ተኮር ጥቃት መቀጠል፣ ትግራይና ውጥረቱ፣ እየፈረሰ ያለው ያገዛዙ ጦር፣ የኢቦላው ዲፕሎማሲ፣ የኢስሙላ ምርጫውና ያገዛዙ ሽብር፣ ቦታና አዘርባይጃን፣ በትራምፕ ጉዳይ አነጋጋሪነት የሚሉና ሌሎችም ወቅታዊ ዜናዎች አሉ። ዝርዝሩን ነሆ። አሳምነው ኮር በሁለት ግንባሮች በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር በሁለት አውደ ውጊያ ግንባሮች በግራራይ ግንባርና በፍራንክፈርት ጂኦሎጂካል ሶሳይቲ አቡነ ዮሴፍ ሎጅ ግንባር በመግባት እንጃፋት፣ ልድገንና አቡነ ዮሴፍ ሰፍሮ በነበረው የአብይ አገዛዝ ስልጣን አስጠባቂ ሰራዊት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ዛሬ ግንቦት 20 ቀን 2018 ከንጋቱ 1 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ድረስ ያገዛዙ ስልጣን አስጠባቂ ኃይል በሜካናይዝ በመድፍ በ107 ዙ23 ሞርተር 120 እና ሞርተር 82 የታገዘ ለመከላከል ጥረት ቢያደርግም የ303ኛ አሳምነው ኮር 6 ምሽጎችን በመደረማመስ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዚህ አውደ ውጊያ 14ኛ፣ 16ኛ፣ 19ኛ፣ 21ኛ እና 30ኛ የአሳምነው ኮር ክፍለ ጦሮች መሳተፋቸውን ይኸው መረጃ ጠቅሷል። በውጊያው 2 ድሽቃ፣ 3 ብሬን፣ 3500 የብሬን ተተኳሽ፣ 1 ስናይፐር፣ 118 ጥቁር ክላሽ፣ 5400 የክላሽ ተተኳሽ፣ 3 መገናኛ ሬዲዮ፣ 160 የድሽቃ ተተኳሽ፣ 26 የእጅ ቦምብ፣ 74 የደረትና የወገብ ትጥቅ፣ 46 የጠላት ኃይል የተማረከ ሲሆን ከተደመሰሱት መካከል 236 የጠላት ኃይል ሲደመሰስ ከነዚህ መካከል 3ቱ ወታደራዊ አዛዦች መሆናቸውን ምኒልክ ዕዝ ዛሬ ግንቦት 20 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ባወጣው በዚሁ መረጃ ጠቅሷል። ኮሩ በሁለት ግንባሮች ያደረጋቸውን ወታደራዊ ድሎች በተመለከተ በቪዲዮና በፎቶ ተጨማሪ መረጃ ይፋ እንደሚያደርግም አስታውቋል። ይህ በእንዲህ እንዳለ ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር ዳውንት ወረዳ ውስጥ ባሉ የአባት አርበኞች ስርዓት ወለድ ሽፍታ ላይ ዛሬ የማያዳግም እርምጃ ወስዶ ድል መቀዳጀቱን አስታውቋል። በዛሬው ዕለት በዳውንት ወረዳ የብልጽግና ሎሌዎች ከወለጋ አምጥተው በወረዳዋ ህዝብ ላይ ግፍ ይፈጽም የነበረ ስርዓት ወለድ ሽፍታ ላይ በአባት አርበኞች በተሰነዘረ ጥቃት መደምሰሱን አስታውቋል። ስርዓት ወለዱ ሽፍታ ወለጋ ተወልዶ ያደገ ከመሆኑ አንጻር በፋኖ እርምጃ ለመውሰድ እጅግ አስቸጋሪ ሆኖ ቢቆይም በመጨረሻ በአባት አርበኞች እርምጃ እንደተወሰደበትና በአንደኛው ግብረ አበሩ ላይ እግሩን ተመቶ መማረኩ ተገልጿል። የዳውንት ወረዳ የብልጽግና ሎሌዎች ይህንን ግለሰብ ከወለጋ ያመጡት ሲሆን ወለጋ 2 አማራዎችን ከብልጽግና ተልኮ ተቀብሎ የፋኖ ስሜት አላችሁ ማለት በግፍ የረሸነና ወደ ዳውንት ወረዳ በብልጽግና አመራሮች በድብቅ አቀባበል ተደርጎለት የወረዳውን ህዝብ በፋኖ ስም እንዲያሰቃይ ተልኮ ተሰጥቶት ሲንቀሳቀስ የነበረ ጸረ ህዝብ ዓላማውን ለማሳካት ከአራት የማያንሱ ግብረ አበሮቹን አስከትሎ በወረዳው ህዝብ ላይ 4 ሰላማዊ ሰዎችን መግደሉን፣ በ5 ግለሰቦች ላይ አካል ጉዳት ማድረሱና የዳውንት ወረዳ የገርሳ ጤና ጣቢያን 2 ጊዜ ዘረፋ ሲፈጽመው ሙሉ የጤና ጣቢያ ባለሙያዎችን መሳሪያ ግንባራቸው ላይ በመደቀን ስልክ ጭምር የዘረፈ የግለሰቦችን መሳሪያ ከ17 በላይ ጨለማን ተገና አድርጎ ዘረፋ የፈጸመና አንድ ወፍጮ በቦምብ ጭምር በማውደም ግለሰቦችን ከመኖሪያ ቤታቸው አፈናቅሎ ለስደት መዳረጉን፣ የአባወራዎችን ሚስቶች ጋሻ ጃግሬዎቹን ጭምር በመጠቀም ማስደፈሩን፣ የጤና ኤክስቴንሽን ባለሙያዎችን ስልክና ብር የዘረፈው ግለሰብ አንድ የጤና ጽህፈት ቤት ኃላፊን ከስራ አፈናቅሎ ማባረሩን፣ የገርሳ ትምህርት ቤት የአንደኛ ደረጃና ሁለተኛ ደረጃ መምህራኖችን ስልክ በጅምላ መዝረፉን፣ በዚህም በአካባቢው በፈጸመው ዘረፋ ከ130 በላይ ስልክ የዘረፈ አገዛዙ ያሰማራው ባንዳ እንደነበር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር ህዝብ ግንኙነት መምሪያ ዛሬ ግንቦት 20 ቀን 2018 ዓ.ም ባወጣው ተጨማሪ መረጃ ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በአማራ ክልል በሚገኙ የፖሊስ ስም ተጠርጣሪዎች ማቆያ ውስጥም ሰፊ የሰብአዊ መብት ጥሰቶች የተፈጸሙ ናቸው ሲል ስጋቱን ገለጸ። ኮሚሽኑ በፖሊስ ማቆያዎች ውስጥ በህገወጥ እስራቶች መፈጸማቸውን፣ ተጠርጣሪዎችም በህጉ መሰረት ፍርድ ቤት አለመቅረባቸውና አካላዊ ጥቃት መኖሩን፣ የተጠርጣሪዎች የመጎብኘት መብትም መነፈጉንም ገልጿል። ይህ ስጋት የቀረበው ኮሚሽኑ በክልሉ የተለያዩ ዞኖችና ከተማ አስተዳደሮችም ስር በሚገኙ 32 ፖሊስ ጣቢያዎች ላይ ባካሄደው የክትትል ስራ ግኝት ላይ ከባለድርሻ አካላት ጋር ካለፈው ግንቦት 5 2018 ዓ.ም በባህር ዳር ከተማ በተደረገ ውይይት መድረክ መሆኑን ገልጿል። በውይይቱ የክልሉ ፖሊስ ዋና ጠቅላይ መምሪያ ምክትል ኮሚሽነር፣ የወንጀል ምርመራ ጠቅላይ መምሪያ አዛዥ፣ የክልሉ ምክር ቤት የህግ
ፍትህና አስተዳደር ጉዳዮች ቋሚ ኮሚቴም የክልሉ ጠቅላይ ፍርድ ቤት፣ የፍትህ ቢሮም፣ ሰላም ጸጥታ ቢሮም እንደዚሁም ሚሊሻ ኮሚሽን፣ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ባህር ዳር ጽህፈት ቤትና የባህር ዳር ዩኒቨርሲቲ ህግ ትምህርት ቤት የስራ ኃላፊዎችና ተወካዮች እንደዚሁም የፖሊስ መምሪያ ኃላፊዎች፣ የጣቢያ አዛዦች መገኘታቸውም ታውቋል። በውይይቱ በክትትሉ የተለያዩ መልካም ተሞክሮችና መሻሻል የሚገባቸው አሳሳቢ የሰብአዊ መብት ሁኔታዎችም ቀርበው ውይይት የተደረገባቸው ሲሆን የሰማኮን ክትትል ተከትሎም በተደረገው ውትወታም በክልሉ የተለያዩ አካባቢዎች ለ172 ሰዎች መፍትሄ መሰጠቱም በደቡብ ወሎ ዞን ደሴና ኮምቦልቻ ከተሞችን በሚገኙ ፖሊስ ጣቢያዎች አብዛኞቹ ተጠርጣሪዎች በተያዙ በ48 ሰዓት ውስጥ ፍርድ ቤት መቅረባቸውን፣ በወንጀል ከተጠረጠሩ ሰዎች ከትዳር አጋሮቻቸው ወይም ከቤተሰቦቻቸው፣ ከቅርብ ዘመዶቻቸው፣ ከጓደኞቻቸው፣ ከሃይማኖት፣ ከህግና አማካሪዎቻቸው ጋር ሳምንቱን በሙሉ የሚገናኙበት የአሰራር ሁኔታ መዘርጋቱም ተገልጿል። በተጨማሪም የወንጀል ስነ ስርዓትን ህጉን ድንጋጌዎችን መሰረት ያደረገ የወንጀል ምርመራ አሰራር መኖሩን እንደዚሁም በተወሰኑ ፖሊስ ጣቢያዎች የተጠርጣሪዎች ማቆያ ክፍል መኖራቸውን በመልካም እመርታነትም ተመልክቶታል። ይሁን እንጂ በባህር ዳር፣ በጎንደር፣ በሰሜን ጎጃምና በሰሜን ሸዋ ዞኖች በሚገኙ የፖሊስ ጣቢያዎች ዛሬም ድረስ ከባድ የሰብአዊ መብት ጥሰቶች እንደሚፈጸሙ የኢሰመኮ ዳሰሳም ገልጿል። ከነዚህ መካከል ሰዎች ያለ ፍርድ ቤት ትዕዛዝ የሚያዙና በ48 ሰዓታት ውስጥ ፍርድ ቤት የማይቀርቡ መሆኑ፣ ወቅታዊ ጉዳይ በሚል የተያዙ ተጠርጣሪዎች እስከ 7 ወራት ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስራትና የሰብአዊ መብት ጥሰት መዳረጋቸውም ተገልጿል። በተጠርጣሪዎች ላይ የሚፈጸም አካላዊ ቅጣት መኖሩም፣ የተጠርጣሪዎች የመጎብኘት መብታቸው መነፈጉም፣ አልፎ አልፎ በፖሊስም የሚፈጸምባቸው ማስፈራራት፣ ዛቻም፣ ስድብና አካላዊ ቅጣትም ለሰብአዊ መብት ጥሰቶችም ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረግ የተለየ ድጋፍ አለመኖሩ፣ ወጥነት ያለው የቅሬታ አቀራረብ ስርዓት አለመኖሩ፣ ተጠርጣሪዎችን ቀን ላይ ማረፊያም ክፍሎች ውስጥም ተዘግቶባቸው የሚውሉበትም አሰራር መኖሩም ትኩረት የሚሹና ሊሻሻሉ የሚገባቸው አሳሳቢ ጉዳዮች መሆናቸውም ተመልክቷል። የኢሰመኮም የሰብአዊ መብቶች ክትትል እና ምርመራ ስራ ክፍል የሪጅን ዳይሬክተር የሆኑት ዮናስ ሙሉጌታም በጦርነትና በግጭት የጸጥታ ችግሮችም አውድ ውስጥም ፖሊስ ለህግ የበላይነትና ለሰብአዊ መብቶች ድንጋጌዎችና መርሆች መከበር ኃላፊነቱን መወጣት እንዳለበት ገልጸው ተጠርጣሪዎች ሰብአዊ ክብራቸው ተጠብቆ መያዛቸውን ለማረጋገጥና ለአጠቃላይ የክልሉ ሰብአዊ መብቶች ሁኔታ መሻሻል ኢሰመኮ ከባለድርሻ አካላት ጋር በቅንጅት መስራትን አጠንክሮ እንደሚቀጥል የድርጅታቸውን አቋምም ገልጸዋል። በኦሮሚያ ክልል ሰሜን ሸዋ ዞን ወረዳ ጃርሶ ወረዳ ከጓጽዮን ከተማ በቅርብ ርቀት በሚገኘው ከአማራ ክልል ወደ አዲስ አበባ የሚጓዙ መንገደኞች ዛሬም ጥቃት ተፈጽሞባቸው የሞቱና ታፍነው የተወሰዱ መኖራቸው ታውቋል። ከአማራ ክልል ወደ አዲስ አበባ ይጓዙ የነበሩ መንገደኞች በህዝብ ማመላለሻ አውቶቡስ እየተጓዙ በነበሩበት ወቅት በኦሮሚያ ክልል ሰሜን ሸዋ ዞን ወረዳ ጃርሶ ወረዳ ከጓጽዮን ከተማ በቅርብ ርቀት ላይ የተሳፈሩበት ታታ የህዝብ ማመላለሻ ላይ ታጣቂዎች የግድያና እገታ ጥቃት አድርሰው ከ8 ሰዎች በላይ መገደላቸውን፣ 10 ያህል መቁሰላቸውና የቀሩት ታግተው መወሰዳቸው ታውቋል። በተደጋጋሚ በአካባቢ የሚፈጸሙ ጥቃቶች በክልሉ ባለስልጣናትና የአካባቢው አመራሮች የጸጥታ ሰዎች ጭምር እውቅና ያለው መሆኑን በቅርቡ የተፈጸሙ ተመሳሳይ እገታዎችን ተከትሎ የኦሮሚያ ክልል ሚሊሻዎች በቅርብ ርቀት እንደነበሩ የተገለጸ ሲሆን ዛሬ ግንቦት 20 ቀን 2018 ዓ.ም ጓጽዮንና በገብረ ጉራቻ መካከል ከጓጽዮን በቅርብ ርቀት በምትገኘው ቀበሌ ልዩ ቦታ ወሌ በተባለች ቦታ ታጣቂዎቹ የአውቶቡሱ ተሳፋሪዎች ላይ ጥቃት ማድረሳቸው ተገልጿል። በዚሁ ጥቃት ከ8 ሰዎች በላይ ህይወታቸው ሲያልፍ ከ10 በላይ መቁሰላቸውን፣ በርከት ያሉ ተሳፋሪዎች ታግተው የተወሰዱ ሲሆን ዛሬ 4 ሰዓት አካባቢ መንገዱ ተዘግቶ እንደነበርና ተሽከርካሪዎች ጓጽዮን ቆመው እንደነበር የአካባቢው ምንጮች አስታውቀዋል። የሞቱት ቁጥር ሊጨምር እንደሚችል የነበረው ተኩስና ግርግር ከፍተኛ እንደነበር የሚጠቅሱ መረጃዎች የወጡ ሲሆን ከቆሰሉት 10 በተጨማሪ የሟቾች ቁጥር ከ8 በላይ ነው የተባለ ቢሆንም ዘግይቶ ከ12 በላይ ሊደርሱ እንደሚችል ስለ ሁኔታው የሚያውቁ ግምታቸውን ገልጸዋል። በዚህ አካባቢ በቅርቡ የተፈጸመውን ጨምሮ በተደጋጋሚ ተመሳሳይ ጥቃት ከአማራ ክልል ወደ አዲስ አበባ፣ ከአዲስ አበባ ወደ አማራ ክልል በሚሄዱ መንገደኞች ላይ ሲፈጸም የቆየ ሲሆን የሚታገቱ መንገደኞች በባንክ ስርዓት አማካኝነት ቤተሰቦቻቸው ተበድረውና አደባባይ ለልመና ወጥተው ብዙዎችን አስተባብረው ክፍያ ከፈጸሙ በኋላ የሚለቀቁ ሲሆን አንዳንዶች ገንዘብ ተከፍሎም ህይወታቸውን እንደሚያጡ በተደጋጋሚ ሲዘገብ ቆይተዋል። ከሳምንት በፊት በገብረ ጉራቻ አካባቢ አሊደሮ በተባለው ቦታ ላይ ታጣቂዎች ከ60 በላይ ተሳፋሪዎች ያሳፈረ አውቶቡስ ላይ ጥይት ሩምታ በማውረድ በሾፌሩ ጥረት አንድ አውቶቡስ ሲያመልጥ አውቶቡሱ ተጋጭቶ ከቆመ በኋላ በርካታ መንገደኞች ታግተው መወሰዳቸውን ጠቅሰን መዘገባችን አይዘነጋም። የዛሬውንም ሆነ ከሳምንት በፊት የተፈጸመውን እገታና
ዘመቻና ጥቃት በተመለከተ ሕግና ስርዓት እንዲያስከብር ኃላፊነት የተሰጠውና የአገዛዙን ወንጀል ጭምር በማስፈጸም የሚታወቀው የፌዴራል ፖሊስም ሆነ የክልሉ አስተዳደር በጉዳዩ ላይ የሰጠው ምላሽ የለም። ዛሬም የደረሱበት ያልታወቀውና ከ4 ዓመታት በፊት የኦሮሞ ብልጽግና ፓርቲን በመወከል ከአዲስ አበባ ለምክር ቤት አባልነት የተመረጡት አቶ ሃንጋሳ ኢብራሂም በኦሮሚያ ክልል የሚፈጸሙ ማንነትና ብሔር ተኮር ጥቃቶች በክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በክልሉ የኦሮሞ ብልጽግና ፓርቲ ጽህፈት ቤት ኃላፊ ፍቃዱ ተሰማ አማካኝነት እቅድ ወጥቶላቸው የሚፈጸሙ መሆኑን እነዚህን ሰዎች ለህግ የማያቀርብ ከሆነ አብይ አህመድም ተጠያቂ ነው በማለት አስተያየታቸውን የሰጡ ሲሆን ይህን አስተያየታቸውን ተከትሎ ተደጋጋሚ ግድያ ሙከራ ተደርጎባቸው የነበረ ሲሆን በመጨረሻ ደብዛቸው መጥፋቱ አይዘነጋም። ጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ ይችን ልናገር። ይስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቻቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደደርኩን እችን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል፣ ቋቅ ብሎናል። በትግራይ ክልል ውስጥ ስልጣኑን ዳግም በቅርቡ የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ከቅርብ ቀናት ወዲህ አስገዳጅ የወጣቶች ወታደራዊ አፈሳም እያካሄደ ነው። ይህም ለህዝቡን ለጭንቀትና ለስጋት ዳርጎታል ሲል ተቃዋሚው የሳልሳይ ወያኔ ትግራይ ፓርቲም ጥሪ ያቀረበ። ፓርቲው ህዝባዊ ወያነ ሓርነት ትግራይ ህወሓት እያካሄደ ነው ያለውን አስገዳጅ አፈሳ ለማስቆም ፖለቲካዊና ዲፕሎማሲያዊ ስራዎችም እንደሚሰሩ ገልጿል። ሌላው የፓርቲው የኢትዮጵያ መንግስት ተፈናቃዮችን ወደ ቀድሞ ቀያቸው እንዲመልስ ጠይቆም በትግራይ ላይ ደሞዝና መሰረታዊ ሸቀጦችን መከልከል ተገቢነት የሌለው ተግባር በመሆኑ በጽኑ እንቃወማለንም ብለዋል። ህዝባዊ ወያነ ሓርነት ትግራይ በቅርቡ መልሻለሁ ላለው ምክር ቤትና መንግስት እውቅና እንደማይሰጥና ምክር ቤቱም የሚያሳልፋቸውን ውሳኔዎችም ተቀባይነት የሌላቸው መሆኑን ሳልሳይ ወያኔ ፓርቲ በመግለጫው አቋሙን ገልጿል። ሌላው በትግራይ ነጻነት ፓርቲ አመራሮች መካከል በቅርቡ በተፈጠረው የመሰነጣጠቅ ወይም መከፋፈል አደጋ ምክንያት ከፓርቲው ጋር ፈጥሮት የነበረውን የግንባር ምስረታም ለጊዜው ማቋረጡን አቋሙን ገልጿል። በትግራይ ውስጥ ሌላው ዙር ጦርነት እንዳይከሰት በክልሉ ብሔር ተወላጆች መካከል ውይይትና እርቀ ሰላምም እንዲፈጠርም ጥሪም አቅርበዋል። ቅድሚያ ለሰብአዊ መብቶችም ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት በትላንትናው ዕለት በሰጠው ጋዜጣዊ መግለጫ በክልሉ መጠነ ሰፊ የግዳጅ አፈሳ የተደረገ መሆኑን መዘገባችን ይታወሳል። ይህንና መሰል ጉዳዮችን በተመለከተ የህወሓት ባለስልጣናት በሰጡት ምላሽ ፓርቲው እስከ አሁን ድረስ በትግራይ ብሔር ተወላጆች ላይ ምንም አይነት የሰብአዊ መብትም ጥሰት እንደማያካሄድ ይህም ፓርቲው የቀደመም የአሁንም እውነታ መሆኑንና በማስተባበል መግለጻቸውን በትናንትናው ዘገባችን መግለጻችን ይታወሳል። የአገዛዙ 4 የመሐንዲስ ክፍለ ጦር አባላት ፋኖን መቀላቀላቸውን ራስ አበበ አረጋይ ክፍለ ጦር አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 20 ቀን 2018 ይፋ ባደረገው መረጃ ተጠናክሮ በቀጠለው የአገዛዙ ወታደሮች ፋኖን የመቀላቀል እርምጃ 4 የመሐንዲስ ክፍለ ጦር አባላት ከነሙሉ ትጥቃቸው የራስ አበበ አረጋይ ክፍለ ጦርን መቀላቀላቸውን አስታውቋል። በዛሬው ዕለት ግንቦት 20 ቀን 2018 መነሻውን ከሸዋ ጠቅላይ ግዛት ግራያ ፍቼ ሰላሌ አውራጃ ያደረጉ የአገዛዙ ስልጣን አስጠባቂ መከላከያ መሐንዲስ ክፍለ ጦር አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን መቀላቀላቸውን ኮሩ በላከው ተጨማሪ መረጃ ገልጿል። ፋኖን ከተቀላቀሉት የመከላከያ ሰራዊት የመሐንዲስ አባላት አንሙት ሽመልስ፣ አወቀ ሞላ፣ አዱኛ ሸሽምና ሀብታም አማራ የተባሉት የአገዛዙ ሰራዊት ፋኖን ሲቀላቀሉ 4 ዘመናዊ ክላሽንኮቭ መሳሪያ፣ 12 ካዝና፣ ከ500 በላይ ክላሽ ተተኳሽ ትጥቅን ጨምሮ የተለያዩ ወታደራዊ ሰነዶችን በመያዝ ጀግና የአማራ ፋኖን መቀላቀላቸውን ኮሩ መግለጹን የአፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 20 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ሰራዊት የምርጫ ድራማ በአማራ ክልል የተወሰኑ ከተሞች አካባቢ ለጥቂት ሰዓታት ለማከናወን በየአካባቢው ካድሬዎች እርዳታ እያስገደደ ሰዎችን ለምርጫ እንዲያስወጣ በምርጫ ስም የተሰለፉ ቪዲዮ ከተቀረጹ ፎቶግራፍ ከተነሱ በኋላ መመለስ እንደሚችሉና
አስቀድሞ በስማቸው የተደረገው ምርጫ ለማረጋገጥ አደባባይ ወጥተው እንዲታዩ ፍላጎት መኖሩን፣ ይህንኑ ለማስፈጸም ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ተልዕኮ ተቀብለው የምርጫውን ድራማ በኃላፊነት እየመሩ መሆኑና በከተሞች አካባቢ ለምርጫው ድራማ እንቅፋት እንዳይፈጠር በሚል ተከታታይ ያገዛዙ ኃይሎች ተሸብሮ የማሸበር እርምጃዎች እየፈጸሙ ሲሆን በተለያዩ ግንባሮች ፋኖ በከተሞች አካባቢ የሚደረገውን የምርጫ ድራማ ያደናቅፋል በሚል አስቀድመው የማጥቃት ተልዕኮ ተሰጥቷቸው እየተንቀሳቀሱ መሆኑን የሰራዊቱ አባላት እርስ በርስ እንዲጠባበቁ ፋኖን ለመቀላቀል የሚሞክሩት ላይ እርምጃ እንዲወስዱ ትዕዛዝ እንደተሰጣቸውና ይህንኑ ተከትሎ በአገዛዙ ስልጣን አስጠባቂ ሰራዊት ውስጥ የመጠባበቅና ሁኔታዎች ሲያመቹ ፋኖን ለመቀላቀል ብዙዎች ፍላጎት እንዳላቸው የሚጠቅሱ ተጨማሪ መረጃዎች ወጥተዋል። በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ የይስሙላ ምርጫ ሊያደርግ እንደማይችልና ይህ ምርጫ ድራማ ተግባሩ ተቀባይነት እንደሌለው የአማራ ሕዝብ በተለያዩ አካባቢዎች አደባባይ ወጥቶ ተቃውሞን የገለጸ ሲሆን የአማራ ፋኖ ብሔራዊ ንቅናቄ አገዛዙን እቅድ ለማክሸፍ ከነገ ግንቦት 21 ቀን 2018 ጀምሮ ለ5 ቀናት የሚቆይ የተሽከርካሪ እገዳ ያደረገ ሲሆን እገዳው የማይመለከተው አምቡላንሶችን ብቻ መሆኑን አስቀድሞ ማሳወቁ አይዘነጋም። ንቅናቄ አገዛዙን የይስሙላ ምርጫ ለማስፈጸም የሚንቀሳቀሱ ከጠላት ተለይተው እንደማይለዩ ይህኑ ተከትሎ እርምጃ እንደሚወሰድባቸው ማስጠንቀቁ ይታወሳል። ጠቅላይ ሚኒስትር አብይ አህመድ ተያይዘውታል የተባለው ህልምና ጉጉትም ኢትዮጵያና የአፍሪካ ቀንድን ከአደጋ ውስጥ ይጥለዋል ሲል ዘኢኮኖሚስት መጽሔት ስጋቱን አጋራ። በእንግሊዝ ሎንዶን ከተማ የሚታተመው ዘኢኮኖሚስት መጽሔትም ኢትዮጵያን በተለይ የጠቅላይ ሚኒስትር አብይ አህመድ አገዛዝን በተመለከተ ባወጣው መጣጥፉ በመጪው ሰኞ በኢትዮጵያ ይካሄዳል ተብሎ የሚጠበቀው 7ኛው ዙር ብሔራዊ ምርጫ ጠቅላይ ሚኒስትር አብይ አህመድ ዳግም መመረጣቸው አይቀሬ ቢሆንም የኢትዮጵያ እጣ ፈንታ ግን አናሳ ነው ብሎታል። በልጅነታቸው አንድ ቀን የኢትዮጵያ ንጉሥ ወይም መሪ እንደሚሆኑ ከእናታቸው ትንቢት እንደተነገረላቸው የገለጸው መጽሔቱ አብይ አህመድ በኢህአዴግም ውስጥ ታማኝ ካድሬ በነበሩበት ወቅት ለጓዶቻቸው አንድ ቀን አለቃችሁ እሆናለሁ ከማለትም ከመናገራቸውም አልፎም እድል አዘንብላላቸው የዛሬ 8 ዓመት እንደ ፈረንጆቹ አቆጣጠር በ2018 በአፍሪካ አህጉር ውስጥ በ40 ዓመትም እድሜያቸው ትንሹ ጠቅላይ ሚኒስትር ለመሆን መብቃታቸውንም አውስቷል። ቅድመ 1983 የኢትዮጵያ አካል ከነበረችው ጎረቤት ኤርትራ ጋር የተፈጠረውን ሰላም የለም ጦርነትም የለም ፖሊሲን በመግፈፍም ከኤርትራ መንግስት ጋር አጋር እንደሚሆኑ ቃል የገቡት አብይ አህመድ የዓለም የሰላም ኖቤል ሽልማትም እስከ መቀበል ቢደርሱም ደም አፋሳሽ ጦርነት በትግራይ፣ በአማራ፣ በኦሮሚያ ክልሎችም ኢትዮጵያ አስተናግዳለችም ብሏል። በመንግስት ቁጥጥር ስር የነበሩ የኢኮኖሚ ተቋማትን ወደ ግሉ ዘርፍ ለማሸጋገር የተወሰዱ ውሳኔዎችን መኖራቸውን፣ በአዲስ አበባ የተለያዩ ዘመናዊ ህንፃዎች፣ መዝናኛ ስፍራዎች መገንባታቸው፣ ግዙፉ የቢሾፍቱ አውሮፕላን ማረፊያ፣ የማዳበሪያ ፋብሪካ ግንባታ የመሳሰሉ ፕሮጀክቶች በሂደት ላይ መሆናቸውን የገለጸው መጽሔቱ ኢትዮጵያ በምግብ አቅርቦት በተለይ በስንዴ ምርት ራሷን ለመቻል ብትቆርጥም ወደ 7 ሚሊዮን የሚጠጋም ዜጎቿም ዛሬም ለተመጽዋችነት ተዳርጓልም ብሏል። ጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድን ጂኦፖለቲካ አሰላለፍን ለመቀየር ጉጉት አላቸው ያለው መጽሔቱ ከኤርትራ መንግስት ጋር ከጦርነት አፋፍ ላይ የደረሰው ውጥረት ውስጥ እንደከተታቸው ከህወሓት ጋርም ቢሆን የዛሬ 4 ዓመትም በደቡብ አፍሪካው በፕሪቶሪያ የተፈረመው የሰላም ስምምነት ከአጣብቂኝ ውስጥም መውደቁ፣ የኤርትራ መንግስትም ከሱዳን ወታደራዊ ኃይል ጎን መሰለፉ፣ በተቃራኒው ኢትዮጵያም ከጎረቤት ሱዳን የእርስ በርስ ጦርነትም ከፈጥኖ ደራሹ ኃይል በእንግሊዝኛው RSF ጋር መወገኗም፣ የመካከለኛው ምስራቅ የኢራን ጦርነትም ያስከተለው የነዳጅ እና ወሳኝ ምርቶች እጥረትና የዋጋ ንረት ለጠቅላይ ሚኒስትር አብይ አህመድ የቀጠናው ንጉስ የመሆን ምኞታቸው ብርቱ ፈተና ተሆኗልም ብሏል። ትብብር ለኢትዮጵያ አንድነት ዛሬ በኦሮሚያ ክልል የተፈጸመውን ግድያ አስታኮ ባወጣው መግለጫ ማንነት ተኮር ግድያ በጽኑ እንደሚያወግዝ ገልጾ የታፈኑ ንጹሐን ያለምንም ቅድመ ሁኔታ እንዲለቀቁ ሲል ጥሪ አቅርበዋል። ኢህአፓና እናት ፓርቲን ጨምሮ የተካተቱበት የአራት ተቃዋሚዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት ዛሬ ግንቦት 20 ቀን 2018 ዓ.ም በኦሮሚያ ክልል ወራጅ አርሶ ወረዳ ከጓጽዮን 6 ኪሎ ሜትር ርቀት ላይ በምትገኘው ቀሬ ቦሃ ቀበሌ ከጠዋቱ 4 ሰዓት ተኩል አካባቢ ከአማራ ክልል ተነስቶ ወደ አዲስ አበባ ሲጓዝ በነበረ በተለምዶ ታታ የሚባለው የህዝብ ማመላለሻ አውቶቡስ ሙሉ ተጓዦች ላይ የተሰነዘረውን ጥቃትና ተጓዦቹ ታፍነው የተወሰዱ ሲሆን እስካሁን ባለ መረጃ 6 ሰዎች ተገድለዋል በማለት ዛሬ ግንቦት 20 ቀን 2018 ባወጣው በዚሁ መግለጫ ድርጊቱን አውግዞ የታፈኑት ያለምንም ቅድመ ሁኔታ እንዲለቀቁ ሲል ጥሪ አቅርበዋል። እነዚህ ብቻ ሳይሆኑ ወደ ጫካ ሲወሰዱ መሮጥ ያልቻሉትም በርካቶች ሳይገድሏቸው አልቀረም ያለው ፓርቲው ቦታው ሁለተኛው አሊዶሮ ነው፣ በድርጊቱ ሙሉ የመንግስት መዋቅር ይሳተፍበታል፣ በነዋሪው አቤቱታ የታሰሩ አካላት አሉ የሚሉ እማኝ
እማኞች 10,000 ብር የማይሞላ ደሞዝ ያላቸው 4 እና 5 ቤት የሰሩ ድንገት የ3 እና 4 ሲኖ ባለቤት የሆኑ አሉ። ህዝቡ ያውቃቸዋል በማለት እገታው በመንግስት መዋቅር የሚፈጸምና ይህንን ድርጊት የሚፈጽሙ በሀብት መክበራቸውን ጭምር በዚሁ መግለጫ አስታውቋል። እንዲያውም አሁን ሰው ሲታፈን የከተማው ሸኔ ነው የጫካው ያፈነው የሚል ቀልድ መሰል እውነት እስከ መነገር ደርሷል ያለው ትብብር ለኢትዮጵያ አንድነት ይህን መሰል የነውር ተግባር ማንነት ተኮር ግድያ በጽኑ ያወግዛል። የታፈኑ ንጹሐን ያለምንም ቅድመ ሁኔታ እንዲለቀቁ ያሳስባል ሲል ዛሬ ግንቦት 20 ቀን 2018 ትብብሩ ባወጣው መግለጫ ጥሪ አቅርበዋል። ይህ በእንዲህ እንዳለ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ ሰላማዊ ሰዎችን በስልጣን አስጠባቂውና በተባባሪ ባንዳዎች እያስጨፈጨፈ ባለበት በዚህ ወቅት ምርጫ ማካሄድ አይችልም የሚሉ ተቃውሞዎችን ወደ ጎን በማድረግ በከተሞች አካባቢ ምርጫ አደርጋለሁ በሚል ጦርነት ከፍቶ እየተንቀሳቀሰ ሲሆን በአማራ ክልል ብቻ ሳይሆን በኦሮሚያ ክልልና በተለያዩ አካባቢዎችም ዜጎች ከቦታ ቦታ መንቀሳቀስ አለመቻላቸው በተግባር እየታየ ባለበት የስሙላ ምርጫ በማካሄድ የሀገሪቱን ሀብት ከማባከን አልፎ በምርጫው ሽፋን አገኘዋለሁ ያለውን ህጋዊ ተቀባይነት እንደማያገኝና በአገሪቱ ውስጥ በሚፈጸሙ ቀውሶች በአብይ አህመድ የሚመራው ብልጽግና ፓርቲ ግንባር ቀደም ተጠያቂ መሆኑን ግድያውን አስታከው እየወጡ ባሉ ተጨማሪ ቅሬታዎች ብዙዎች አስተያየታቸውን እየሰጡ ይገኛል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በምትገኘው ብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማም እየተቃረበ መሆኑን አስታወቀ። ሱዳን ትሪቢዩን የአካባቢ ምንጮችን ጠቅሶ እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎችም ሲል የገለጻቸው ቦታዎችን በቁጥጥር ስር እያዋለ መሆኑን አስታውቋል። የሱዳን ጦር 4ኛው እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩርሙክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎችን ማውደማቸውና ከተማዋንም ለመቆጣጠር መቃረባቸውን ገልጿል። ጦሩ በማከልም ከኩርሙክ በስተደቡብ በሚገኘው አልባራካም ጣቢያ ላይ በፈጥኖ ደራሽ ኃይሎች በእንግሊዝኛው ምህጻረ ቃል RSF የተሰነዘረበትን ጥቃት ማክሸፉን ያስታወቀ ሲሆን በጥቃቱ ወቅትም በፈጥኖ ደራሽ ኃይሎቹ ላይ ከፍተኛም የሰው ኃይል ጉዳት ማድረሱን እንደዚሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሶችን መማረኩንም ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማዋ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃትም ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ ተብሏል። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን የአልባራካ አካባቢ መልሶ መቆጣጠሩን ያስታወቀ ሲሆን በተጨማሪም ባለፈው ማክሰኞ ከከተማዋ በስተሰሜን ምስራቅ በሚገኘው የቃይሳን ወረዳ ውስጥ ያሉ አዲና አቡ ዳልቃን ጨምሮ 4 ቦታዎችን መቆጣጠሩን ይፋ ማድረጉም ተገልጿል። የሱዳን ጦር ከፈጥኖ ደራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፍም የኢትዮጵያም ድንበር ድረስ ማባረራቸውን ጨምሮም ገልጿል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘው ኩርሙክ ከተማ ባለፈው መጋቢት ወር ላይ በፈጥኖ ደራሽ ኃይሎቹና በሱዳን ህዝቦች ነጻነት ንቅናቄ ሰሜን SPLMN ጥምረት ቁጥጥር ስር መውደቋም ይታወሳል። ከተማዋም ለኢትዮጵያ ባላት ቀርቤታና በግጭትን በተናወጠው በዚህ ቀጠና ውስጥ ቁልፍ መሸጋገሪያ በመሆኗ ስትራቴጂካዊ ጠቀሜታነቷም ከፍተኛ እንደሆነ ወታደራዊ ጠበብቶችም ይገልጻሉ። አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ተከትሎ ተሸብሮ ማሸበሩን ቀጥሏል። አዲስ አበባን ጨምሮ በተለያዩ ከተሞች በርከት ያለ የታጠቀ ኃይል በማሰማራት ህዝቡን ፍርሃት ውስጥ ለመክተት ከመሞከር አልፈው ባለስልጣናቱ ምርጫውን አሸንፈናል ለሚል ድግስ ውስጡን እየተዘጋጁ ቢሆንም ህዝቡ ላይ ሽብር መፍጠራቸውን አጠናክረው ቀጥለዋል። በኦሮሚያ ክልል የሚደረጉ ቅስቀሳዎች ተጨማሪ ማንነትና ብሔር ተኮር ጥቃቶች እንዳይፈጸሙ ስጋት እንዳላቸው ጉዳዩን የሚከታተሉ ወገኖች መግለጽ ጀምረዋል። በኢትዮጵያ 7ኛ ዙር ሀገራዊ ምርጫ የተባለው ባለፉት ዓመታት ይካሄዱ ከነበሩ ምርጫዎች የከፋ በአገሪቱ የእርስ በርስ ጦርነት ባለበት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ዛሬም ባሰማራው ስልጣን አስጠባቂ ሰራዊት ሰላማዊ ሰዎችን የሚጨፈጭፈው አገዛዝ በኦሮሚያ ክልል በተቆጣጠራቸው መንግስታዊ ተቋማት ስልጣናችንን ለመንጠቅ እየመጡ ነው በሚል ይህንን ምርጫ ማሸነፍ ስልጣናችንን ዳግም የማረጋገጥ ተልዕኮ ነው በሚል ከፍተኛ የጥላቻ ቅስቀሳ እየተካሄደ ሲሆን በክልሉ የሚኖሩ የኦሮሞ ብሔር ተወላጅ ያልሆኑና የኦሮሞ ብሔር ተወላጅ ሆነው ስርዓቱን ይቃወማሉ የሚባሉ ላይ የሚደረገው አፈና ማስፈራራትና ዛቻም ተጠናክሮ መቀጠሉ ታውቋል። እድሜያቸው ለምርጫ ያልደረሱ ታዳጊዎችን ጭምር ወላጆች ስጋት ላይ ወድቀው የምርጫ ካርድ እንዲያወጡ መገደዳቸውን፣ ይህንኑ ተከትሎ ህጻናቱ ጭምር አደባባይ ወጥተው ምርጫ እንዲያካሂዱ ትዕዛዝ እንደተሰጣቸውና ከ18 ዓመት በታች መምረጥም ሆነ መመረጥ አይቻልም ተብሎ በህግ የተደነገገ ቢሆንም የ12ና የ13 ዓመትን ጨምሮ ከ18 ዓመት በታች የሆኑ በርካታ ታዳጊዎች ለወላጆቻቸው ማስጠንቀቂያ የተሰጠ የምርጫ ካርድ እንዲያወጡና በምርጫ
በምርጫው ዕለትም አደባባይ ወጥተው እንዲሰለፉ ትዕዛዝ እንደተሰጣቸው ታውቋል። በቅርቡ የእስልምና እምነት ተከታዮች የአረፋ በዓልን አስታከው ከኦሮሚያ ክልል ቤተሰቦቻቸው ወዳሉበት ሌሎች ክልሎች ለመጓዝ በተለይም በርከት ያሉ የጉራጌ ብሔር ተወላጆችን ጨምሮ ከስልጤና ከሌሎችም አካባቢዎች የመጡ የአረፋ በዓልን ተከትሎ ወደ ቤተሰቦቻቸው እንዳይጓዙ ምርጫ ሳያልቅ የትም አትሄዱም በሚል ንብረታቸውን ጭምር የተዘረፉና ተደብድበው የታሰሩ መኖራቸው የተገለጸ ሲሆን አገዛዙ ብቻውን ሮጦ በሚያሸንፍበትና አስቀድሞ በተጠናቀቀ ምርጫ ይሄ ሁሉ ሽብር ምንድነው የሚሉ ጥያቄዎች መነሳት ጀምረዋል። የሚሊሻ አባላት ብቻ ሳይሆን በየአካባቢው ሰላም አስከባሪ በሚል የተደራጁ ጭምር ምርጫው ላይ ሽብር ይፈጠራል በሚል አገዛዙ ተሸብሮ እያሸበረ ሲሆን ብሔርና ሃይማኖት ተኮር ጥላቻ ቅስቀሳዎችም በአገዛዙ ካድሬዎች አማካኝነት ተጠናክሮ መቀጠሉን ይህም ከምርጫ በኋላ ሊደርሱ የሚችሉ ጥፋቶች ማሳያ መሆኑን ስጋት የገባቸው ወገኖች መግለጽ ጀምረዋል። በሌላ በኩል አዲስ አበባን ጨምሮ በርከት ያለ የታጠቀ ኃይል በማሰማራት በየአካባቢው ጥበቃ በማድረግ በከተማ ውስጥ የተለያዩ ቦታዎች ፍተሻ በሚል ተሸብሮ እያሸበረ የሚገኘው አገዛዝ ሰኞ ማንም ሰው ምርጫውን ሳይመርጥ ከአካባቢው መንቀሳቀስ እንዳይችል በመዋቅሩ ትዕዛዝ መስጠቱና በአገሪቱ ላይ ስራ የመዝጋት ስልጣን የሌለው የአገዛዙ መጠቀሚያ የሆነው ምርጫ ቦርድም በምርጫው ዕለት ስራ እንደማይኖር ይፋ ያደረገ ሲሆን የአገዛዙን ትዕዛዝ ተቀብሎ በምርጫው ዕለት ስራ አይኖርም ያለ ሲሆን ብልጽግና መራጭ አስመራጭ በሆነበትና ብቸኛ ተወዳዳሪ ሆኖ በሚመረጥበት የይስሙላ ምርጫ የሁሉ ግርግርና ሽብር ምንድነው የሚሉ ጥያቄዎች ተጠናክረው ቀጥለዋል። በአደባባይ በግዳጅ በ10 ሺህ የሚቆጠሩ ዜጎችን በማውጣት የድጋፍ ሰልፍ ያስወጣ አገዛዝ ይህን ያህል ፍርሃት ምንድነው የሚሉ አስተያየቶች ተከትሎ የቀረቡ ሲሆን ምርጫውን ተከትሎ ከተለያዩ አቅጣጫዎች ያልተጠበቁ ጥቃት ይፈጸምብናል የሚል የአገዛዙ ባለስልጣናት ተሸብረው እያሸበሩ ሲሆን በውስጥ ምርጫውን አሸንፈናል፣ ለምርጫው ድል ከወዲሁ ዝግጅት መደረግ አለበት በሚል ይህኑ የሚያከናውን አካል አቋቁሞ እየተንቀሳቀሱ መሆኑና ምርጫውን አሸንፈናል ለማለት ለሚያከብሩት ድል አስቀድሞ የህትመት ውጤቶችና የተለያዩ ካናቴራዎችን ጨምሮ ሰፊ ዝግጅቶች እየተደረጉ መሆኑ ታውቋል። የዘንድሮ ምርጫ ተከትሎ ከዚህ ቀደምም የአምባገነኖችን ምርጫ በመታዘብ የሚታወቀው አፍሪካ ህብረት 72 የምርጫ ታዛቢ በቀድሞ የኬንያ ፕሬዚዳንት ሁሩ ኬንያታ አማካኝነት ያሰማራ ሲሆን የአውሮፓ ህብረት ምርጫውን እንደማይታዘብ ለመጀመሪያ ጊዜ ያሳወቀ ሲሆን አጠቃላይ ሁኔታውን ከሚከታተሉ በስተቀር ምርጫውን ለመታዘብ ፍላጎት እንደሌለውና ይህም አገዛዙ ብቻውን ሮጦ የሚያሸንፍበትን ምርጫ ዓለም አቀፉ ማህበረሰብ መጠየፉን በተግባር አሳይቷል የሚለው አስተያየቶች ተከትለው ቀርበዋል። ታዋቂው የኬንያ የሰብአዊ መብት ተቋም ካቲባ ኢንስቲትዩት አሜሪካ ክትባት ባልተገኘለበት የዓለም ስጋት በሆነው ኢቦላ በሽታም ተይዘዋል ተብለው የተጠረጠሩ ዜጎቿን የምትከታተልበት የምታቆይበትና ሕክምና የምትሰጥበትን ማዕከል ኬንያ ውስጥ ለማቋቋም የምታደርገውን እንቅስቃሴ የኬንያ ከፍተኛ ፍርድ ቤት እንዲያግደው አቤቱታ አስገባ። ጎረቤትም ኡጋንዳ በበኩሏም ለአሜሪካ አስተዳደር ይሁንታ መስጠቷም ተገለጸ። የኬንያው ተቋም የኬንያ መንግስት የማዕከሉን መቋቋም እንዳይፈቅድ በበሽታው የተጠረጠሩ ሰዎች ወደ ኬንያ ግዛት እንዳይገቡ እንዲያግድ ፍርድ ቤቱ ትዕዛዝ እንዲሰጥም ጠይቋል። ማዕከሉ ለጊዜው 50 አልጋዎችን የሚይዝ ሆስፒታል እንደሚኖረው የአሜሪካ የዜና ምንጮች የዘገቡ ሲሆን አሜሪካ ይህንን እቅድ ያቀደችው ኢቦላ በሽታ በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ መስፋፋቱን ተከትሎም ሲሆን በዚህ በሽታ የተያዙ የአሜሪካ ዜጎች ለ12 ሰዓታት በአውሮፕላን በረራ በማድረግ ወደ አሜሪካም ከሚመጡ በጎረቤት ኬንያ ውስጥ እዚያው እንዲታከሙ የሚል ሐሳብ እንዳለም ተገልጿል። በተያያዘ ዜና ወደ 7 የሚጠጉ ዜጎቿም በኢቦላ ቫይረስ ወረርሽኝ የተጠቁ መሆኑን ይፋ የተደረገው ጎረቤት ኡጋንዳ ለኢቦላ የተጋለጡ አሜሪካንን በግዛቷ ለመቀበል ዝግጁነቷን አስታውቃለች። የኡጋንዳ መንግስት ዛሬ ባወጣው መግለጫ የኢቦላ ስርጭትን ለመቆጣጠር ልምድ ያላቸው የሕክምና ባለሙያዎችና ጥንቃቄ የታከለበት የተባለ የጤና ተቋማት እንዳላት የገለጸችው ኡጋንዳ ከጎረቤት ዲሞክራቲክ ሪፐብሊክ ኮንጎ ጋር የሚያዋስናትን ድንበሮችም ለቀጣዩ 1 ወር አግዳለች። ድንበሮቿን የሚያልፉ የእርዳታ ሰራተኞች፣ የአስቸኳይ ጊዜ ሰራተኞችና የተጣራ ወይም ስክሪንድ ካርጎች ብቻ እንደሚሆን አስታውቋል። የኡጋንዳ የጤና ሚኒስትሯ ዶክተር ዲያና አቱዌን ለቢቢሲ በሰጡት አስተያየት የአሜሪካ ባለስልጣናት ቀርበውናል፣ የማቆያ ማዕከል የት ቦታ እንደሚቆረቁሩም ጥናት እያደረጉ ናቸው ብለዋል። የአሜሪካ አስተዳደር እስከ አሁን ድረስ ኬንያን በዋነኛነት የኢቦላ ቫይረስ ተጠቂ ጊዜያዊ ማቆያ ማዕከልነት በመምረጥ የሚንቀሳቀስ መሆኑ የተገለጸ ሲሆን በካምፓላና በናይሮቢ መካከል የታየው የፖለቲካና የዲፕሎማሲያዊ መጠላለፍ ብዙዎችንም አስገርመዋል።
በደቡብ ኢትዮጵያ ክልል የዳውሮ ዞን በጦርነት የተገደለውን ሌተናል ኮሎኔል በህመም እንደሞተ አድርጎ ማቅረቡ ጥያቄ አስነስቷል። አገዛዙ የሚሞቱበት ወታደራዊ አዛዦችን ምክንያት አስታኮ የሰጠውን ትዕዛዝ ተግባራዊ ለማድረግ ያለመ መሆኑ ተጠቅሷል። ሰሞኑን የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቀ አይተነው ሞትም በይፋ እንዳይነገር መደረጉ ዛሬም ውስጡን በአገዛዙ ወታደራዊ አዛዦች በኩል ቅሬታ ማስነሳቱ ቀጥሏል። በደቡብ ኢትዮጵያ ክልል የዳውሮ ዞን ኮሚኒኬሽን በመከላከያ ውስጥ ለ28 ዓመታት አገልግሏል ያለውን ሌተናል ኮሎኔል ሀብታሙ ወልደ ሚካኤል ዛሬ ግንቦት 20 ቀን 2018 የስራ ባልደረቦቹና ወዳጅ ዘመዶቹ በተገኙበት በወታደራዊ ክብር መቀበሩን የገለጸ ሲሆን ኮሎኔሉ አገዛዙ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ መሞቱ እንዳይታወቅ በህመም እንደሞተ አድርጎ አቅርበዋል። በድንገተኛ ህመም ግንቦት 18 ቀን 2018 ሌተናል ኮሎኔሉ በተወለደ በ53 ዓመቱ ህይወቱ አልፏል ያለው የዳውሮ ዞን ኮሚኒኬሽን ለ28 ዓመታት በአገዛዙ ስልጣን አስጠባቂ ጦር ውስጥ ማገልገሉን ጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባሉ ክፍለ ጦር ግንቦት 16 ቀን 2018 ከነቀምት ወደ ጊዳያና በከፍተኛ ወታደራዊ አጀብ ሲንቀሳቀስ በነበረ ኮንቮይ ላይ አንዶዲቾ በተባለ አካባቢ በተሰነዘረ የደፈጣ ጥቃት የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጄኔራል አስናቀ አይተነው ጨምሮ አንድ ሙሉ ሬጅመንት የጠላት ኃይል የተደመሰሰ ሲሆን ከብርጋዴር ጄኔራሉ በተጨማሪ አንድ ሌላ ኮሎኔልም ተደምስሶ የነበረ ቢሆንም አገዛዙ የጀነራሉን አሟሟት በይፋ ከመግለጽ ይቆጠብ እንጂ በአዲስ አበባ ይፋ ባላወጣው ወታደራዊ ስነ ስርዓተ ቀብሩ መፈጸሙና ለጀነራሉ በይፋ በመከላከያ ዕዝ ጨምሮ በአገዛዙ መገናኛ ብዙሃን አሟሟቱ አለመገለጹ በሌሎች የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች በኩል የተነሳው ቅሬታ ዛሬም መቀጠሉን የሚያሳዩ ምልክቶች መኖራቸውን የአገዛዙ ወታደራዊ አዛዦች በዝርፊያ ከፍተኛ ሀብት በመሰብሰባቸው ጦርነቱ በሆነ ምክንያት ቆሞ ህይወታቸውን መምራት የሚፈልጉ ቢሆንም አገዛዙ ለተጨማሪ ጦርነቶችና ጥፋት እያሰለፋቸው መሆኑ ስጋት እየፈጠረባቸው መምጣት የጀኔራሉ በፋኖ መደምሰስ ከፍተኛ ድንጋጤ መፍጠሩን መረጃዎችን ጠቅሰን መዘገባችን አይዘነጋም። የአገዛዙ ከፍተኛ ወታደራዊ አዛዦች ሲሞቱ በይፋ ባይገለጽም አስከሬናቸው ወደ ቤተሰቦቻቸው ሄደው ብዙዎቹ ቀብራቸው የሚፈጸም ሲሆን የአገዛዙን ስልጣን ለማስቀጠል በግንባር የሚሰለፉት የአገዛዙ ወታደሮች ሞት ግን ለቤተሰቦቻቸው ጭምር እንደማይነገር የቆሰሉና ቦርድ ወጥተዋል የተባሉ ወታደሮችም መብታቸውን ስለጠየቁ በቅርቡ በኦሮሚያ ክልል ቢሸፍቱ ደብረ ዘይት ከተማ ታፍሰው መታሰራቸውና ሁለቱ ለህይወታቸው የሚያሰጋ ድብደባ እንደተፈጸመባቸው ከተገለጸ በኋላ የአገዛዙ ስልጣን አስጠባቂ ወታደሮች በመከላከያ ጄኔራል በኩል ከሰራዊቱ የተገለሉ ልብሱን ለብሰው የሚንቀሳቀሱ ከሆነ በየአካባቢው የጸጥታ ተቋም እንዲታሰሩ ልብሱ ወደ መከላከያ እንዲመለስ የተሰጠው መግለጫ በሰራዊቱ ውስጥ ከፍተኛ ቅሬታ ያቀረበ ሲሆን ብዙዎቹ በርከት ያሉ በማህበራዊ ሚዲያ ባልተለመደ ሁኔታ ይህንኑ መግለጫ ተቃውሞ ድምፃቸውን በማሰማት ለቀድሞ ወታደሮች ያላቸውን ድጋፍ መግለጻቸው አይዘነጋም። የአዘርባይጃኑ ፕሬዚዳንት ኢልሃም አሊዮቭ ከኢትዮጵያ ብሔራዊ በዓልነት በተሰረዘው ለግንቦት 20 በዓል እንኳን አደረሳችሁ የሚል መልእክትም አስተላለፉ። የአገሪቱ የዜና አገልግሎት አዛር ኒውስ እንደገለጸው ከቅርብ ጊዜያት ወዲህ ከአዲስ አበባ ገዢዎች ጋር ዲፕሎማሲያዊና ወታደራዊ ግንኙነታቸውን ያጠናከረችው የአዘርባይጃን ሪፐብሊክ ፕሬዚዳንት ኢልሃም የደርግ መንግስት የተወገደበትን በምትኩ ኢህአዴግ ስልጣን የያዘበትን የ1983 የግንቦት 20 ወይም የሜይ 28 1991 የአውሮፓ አቆጣጠር ብሔራዊ በዓል እንኳን አደረሳችሁ በማለት ለእርሶና ለህዝቦት በራሴ ስምና በህዝቤ ስም ልባዊ ምኞቴን እገልጻለሁ በማለት ለጠቅላይ ሚኒስትር አብይ አህመድ ይድረስ ባሉት ደብዳቤያቸው ላይ ገልጸዋል። ጠቅላይ ሚኒስትር አብይ ባለፈው የካቲት ወር አዘርባይጃን መጎብኘታቸውን ያወሱት የአገሪቱ ፕሬዚዳንት ኢልሃም በወቅቱ ጥልቅ ውይይት ማድረጋቸውን በቀጣይነትም በሁለቱ ሀገራት መካከል ግንኙነታቸውን እንደሚያጠናክሩ አዳዲስ የሁለትዮሽ ግንኙነት እንደሚኖሩ ለኢትዮጵያ ህዝብና የዘላለማዊ ሰላምና የብልጽግና ምኞታቸውንም አጋርተዋል። የቀድሞው የደርግ ስርዓት የተገረሰሰበትን ግንቦት 20 ላለፉት 27 ዓመታት ሲያከብር የቆየችው ኢትዮጵያ የህዝብ ተወካዮች ምክር ቤት የዛሬ 2 ዓመት ባስተላለፈው ውሳኔ ግንቦት 20 ከብሔራዊ በዓልነት የተሰረዘ ቢሆንም በትግራይ ክልል የሚገኙ ፖለቲከኞች በተለይ የህዝባዊ ወያነ ሓርነት ትግራይ በዓሉን በተለያዩ መልኩ እያከበሩት እንደሚገኝም ታውቋል።
በትላንትናው ዕለት በባንግላዴሽ ውስጥ በተከበረው የታላቁ ኢድ አልደሃ በዓል ላይ ለመስዋዕትነት የቀረበው አንድ በሬ ብሔራዊ ትኩረትና ስጋት በመፍጠሩ በመጨረሻ ደቂቃ ላይ ከእርድ መትረፉን የአገሪቱ ሚኒስትር አስታወቀ። የአገሪቱ የአገር ውስጥ ሚኒስትር እንደገለጸው በአብዛኛው ጥቁር ቀለም ካላቸው በሬዎች በተለየ መልኩም ነጣም ያለ ቀለም ወይም ብሎንዲ ከለር በመያዙ ዶናልድ ትራምፕ የሚል ስያሜ ያገኘው ወደ 1543 ፓውንድ የሚመዝነው ቡፋሎ በሬ በትላንትናው ዕለት በእስልምና እምነት ተከታዮች ዘንድ በተከበረው የመስዋዕትነት በዓል ወይም ኢድ አልደሃ በዓል ላይ ለሃይማኖታዊ መስዋዕትነት ከአሳዳጊው ለአንድ ገዢ የተሸጠ ሲሆን ዶናልድ ትራምፕ ከህዝቡ ዘንድ ባልተለመደ መልኩ በተሰራጨበት ፍላጎት ወይም unusual level of public interest ምክንያት ለህዝቡ ደህንነት ሲባል በሬው ትራምፕ መስዋዕትነት እንዳይቀርብ ለጊዜው ገንዘቡም ለገዢው ተመልሶ በመሰጠት በሬውን ወደ ብሔራዊ የእንስሳት ማቆያ ዙ እንዲመለስ መደረጉን የባንግላዴሽ የአገር ውስጥ ሚኒስትር ሳልሃዲን አህመድ ለዜና ሰዎችም ገልጸዋል። ዛሃዲን ማርዲ የተባሉ የበሬው ባለቤትም ታናሽ ወንድማቸው ትራምፕ የሚል የቁልምጫ ስያሜ ያወጣለት ቡፋሎ በሬም ለሽያጭም እንደሚቀርብ ከተገለጸ በኋላ በተንቀሳቃሽ ምስል ወይም ቪዲዮ የተሰራጨው መልእክት የብዙዎችን ትኩረት በማግኘቱም ቫይራል መሆኑን ተከትሎም ከአገሪቱ የተለያዩ ክልሎች ወደ ከብት ማደለቢያው የሚመጡ ጎብኚዎች ቁጥር ባልተለመደ መልኩ መጨመሩና የበሬውም ቀለም የተለየ መሆኑን ከእርድ ለመዳን ምክንያት መሆኑን የአገሪቱ ሚኒስትርም ገልጸዋል። ወደ 177 ሚሊዮን የሚገመት ህዝብ ያላት በዓለም በህዝብ ቁጥሯም 8ኛ ደረጃ ላይ የምትገኘው የእስልምና፣ የሂንዱይዝም፣ የቡዲዝምና የክርስትና እምነትም እንደ ቅደም ተከተላቸው የሚኖሩባት ባንግላዴሽ የታላቁ ኢድ አልደሃ በዓልን ለማክበር ከ9 ሚሊዮን እስከ 10 ሚሊዮን የሚገመቱ ከብቶችን ለመስዋዕትነት እንደምታቀርብ የአገሪቱ የእንስሳትና የአሳም ልማት ሚኒስቴር አስታውቋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።